የመንግስት ፕሮጀክቶች ለማዳበሪያና ለነዳጅ ችግር መፍትሄ ያመጡ ይሆን? ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። እየተባባሰ የመጣው የማዳበሪያና የነዳጅ ዋጋ ንረት እንዲሁም ከገበያ መጥፋት በኢትዮጵያ አሳሳቢ ችግር እየሆነ ነው። ግብርና የኢኮኖሚ መሪ በሆነባት ኢትዮጵያ ትልቁ የእርሻ ግብዓት የሆነው ማዳበሪያ ዋጋው በ3 እጥፍ በመጨመሩ ምክንያት ከፍተኛ ስጋት እንዲፈጠር አድርጓል። በተመሳሳይ ነዳጅም በዓለም ገበያ ዋጋው ከዕለት ወደ ዕለት ከፍተኛ ጭማሪ እያሳየ ከመምጣቱ ባሻገር በእንቅርት ላይ ጆሮ ደግፍ እንዲሉ በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት ዋነኛ የነዳጅ መተላለፊያ የሆነው የሆርሙዝ የባህር መስመር መዘጋት ደግሞ ችግሩን ይበልጥ አወሳስቦታል። የቀጠናው ጂኦፖለቲካዊ ሁኔታና የዓለምን በተለይ የመካከለኛው ምስራቅን የፖለቲካና የኢኮኖሚ አካሄድ በመመርመር ወደፊት ሊከሰቱ የሚችሉ የኢኮኖሚ ለውጦችን ለማቋቋም የሚያስችል ስትራቴጂ ኢትዮጵያ መቀየሷን የሚያመለክቱ ሁኔታዎች እየታዩ ነው። ዓለም ላይ በሚከሰቱ ፖለቲካዊና ኢኮኖሚያዊ ለውጦች ምክንያት ኢትዮጵያ ላይ የሚፈጠረውን ጫና ለመቋቋም ይረዳሉ የተባሉ 2 ግዙፍ ፕሮጀክቶችን ተግባራዊ እያደረገ መሆኑ ታውቋል። በነዳጅ ረገድ የሚስተዋለውን ችግር ለመፍታት እንደሚረዳ የታመነበት ግዙፍ የነዳጅ ማከማቻ የመገንባት ስራ ለመስራት መንግስት ከጅቡቲ መንግስት 10,000 ካሬ ሜትር ቦታ በመውሰድ ግንባታ ለመጀመር እየተንቀሳቀሰ ይገኛል። የኢትዮጵያ ኢንቨስትመንት ሆልዲንግ ግዙፍ የነዳጅ ማከማቻ ተቋም ለመገንባት የሚውል የኢትዮጵያ ኢንቨስትመንት ሆልዲንግስ ግዙፍ የነዳጅ ማከማቻ ተቋም መገንባት የሚውል 10 ሄክታር መሬት በጅቡቲ በኢንቨስትመንት እንዲሰጠው በጠየቀ መሰረት እየተስተናገደ መሆኑን የጅቡቲ ወደቦችና ነጻ ቀጠናዎች ባለስልጣን አስታውቋል። የኢትዮጵያ ኢንቨስትመንት ሆልዲንግ በዳርሞንጆንግ ኢንዱስትሪ ፓርክ ውስጥ በመጀመሪያው ምዕራፍ 150,000 ኩቢክ ሜትር ነዳጅ የመያዝ አቅም ያለው ማከማቻን ለመገንባት 10 ሄክታር መሬት ጠይቋል። ቦታውም ውጤታማ የሎጂስቲክ ትስስርን ለማረጋገጥ እንዲቻል ከነዳጅ ማስተላለፊያ ቱቦዎችና ከምድር ባቡር መስመሩ አቅራቢያ የሚገኝ ስትራቴጂካዊ ስፍራ መሆኑ ተገልጿል። ልዑኩ በቆይታው ዘመናዊና አነስተኛ ወጪ የሚጠይቅ የኤነርጂ ሎጂስቲክ መፍትሄ ይሰጣል የተባለለትን የዳርሞንጆንግ ፈሳሽ ጭነት ወደብ የጎበኘ ሲሆን ወደቡ በአመት 25 ሚሊዮን ቶን ነዳጅ ማስተናገድ አቅም ያለው የነዳጅ ማራገፊያ ድልድይ ኦይል ጄቲ እንዳለው ተጠቅሷል። በተጨማሪም ሆራይዘን ተርሚናልስ በአሁኑ ወቅት 5 ሚሊዮን ቶን ነዳጅ የማስተናገድ ሙሉ አቅም ላይ መድረሱን የገለጸ ሲሆን ይህም በአካባቢ ያለውን የነዳጅ ማከማቻና የጭነት መሰረተ ልማት ፍላጎት መጨመር እንደሚያሳይ ባለስልጣኑ አመላክቷል። የጅቡቲ ወደቦችና ነጻ ቀጠናዎች ባለስልጣን ዋና ስራ አስኪያጅ ኢትዮጵያ በኢንቨስትመንቱ እንድትገፋበት ያበረታቱ ሲሆን በአሁኑ ወቅት በመካከለኛው ምስራቅ ካለው ቀውስ አንጻር የነዳጅ ክምችቱ ያለው ፋይዳ ከፍተኛ መሆኑን አጽንኦት በመስጠታቸው መግለጫው ጠቁሟል። ለኢትዮጵያ የግብርና ዘርፍ ከፍተኛ ተግዳሮት የሆነውን የአፈር ማዳበሪያን ችግር በዘላቂነት ለመፍታት መንግስት ብቸኛ መፍትሄ አድርጎ ተግባራዊ ለማድረግ እየተንቀሳቀሰ የሚገኘው የማዳበሪያ ፋብሪካ መገንባት ነው። ለዚህም የኢትዮጵያ መንግስትና የናይጄሪያው ቢሊዮነር አሊኮ ዳንጎቴ በጋራ በአፍሪካ ግዙፍ ከሚባሉ መካከል የሚጠቀስ የማዳበሪያ ፋብሪካ በሶማሌ ክልል ውስጥ ሊገነቡ ነው። የኢትዮጵያ መንግስት ቁልፍ መዋዕለ ንዋይ ተቋማትን የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ ከዳንጎቴ ግሩፕ ጋር በተፈራረመው ስምምነት ፋብሪካው በሁለቱ ወገኖች የጋራ ድርሻ የሚመራ ይሆናል። ኢትዮጵያ በየአመቱ በአማካኝ 1.5 ሚሊዮን ሜትሪክ ቶን ሜትሪክ ቶን በላይ የተለያዩ አይነት ማዳበሪያዎችን ከውጭ ሀገራት ታስገባለች። ለዚህም ከፍተኛ መጠን ያለው የውጭ ምንዛሬ የምታወጣ ሲሆን በሀገር ውስጥም የማዳበሪያ ዋጋ በከፍተኛ ሁኔታ መጨመሩን አርሶ አደሮች ይናገራሉ። ይህ በሶማሌ ክልል ጎዴ ውስጥ የሚገነባው ግዙፍ የማዳበሪያ ፋብሪካ በአፍሪካ ውስጥ ካሉ ተመሳሳይ ፋብሪካዎች በቀዳሚነት ከሚጠቀሱት ውስጥ የሚመደብ ይሆናል። በዚህ ፋብሪካ ግንባታ ውስጥ ከፍተኛ ድርሻ ያለው ዳንጎቴ ግሩፕ በአፍሪካ ቀዳሚ ባለሀብት የሆኑት የናይጄሪያው አሊኮ ዳንጎቴ ንብረት ነው። በኢትዮጵያ ታሪክ ውስጥ ከፍተኛ ለውጥን ያስገኛል ተብለው ከሚታሰቡ ፕሮጀክቶች መካከል አንዱ እንደሆነ የተነገረለት ይህ የማዳበሪያ ፋብሪካ ለመገንባት 2.5 ቢሊዮን ዶላር በጀት ተመድቦለታል። በናይጄሪያ የሚገኘው ዳንጎቴ ኢንዱስትሪስ በኢትዮጵያ ሶማሌ ክልል የሚገነባው ግዙፍ የማዳበሪያ ፋብሪካ የሚውል 4.2 ቢሊዮን ዶላር የተፈጥሮ ጋዝ አቅርቦት ስምምነት ከቻይናው GCL ግሩፕ ጋር ተፈራረመ። ለ25 ዓመታት የሚቆየው ይህ ስምምነት የቻይና አፍሪካ ኢንዱስትሪ ትብብርን የሚያጠናክርና ኢትዮጵያ በግብርና ምርት ራሷን ለመቻል የምታደርገውን ጥረት የሚያፋጠን መሆኑ ተገልጿል። የዕለቱን ዜና ይህን ይመስል ነበር። በሰላም ዋሉ።